ምንድነው እየሆነ የሚገኘው ነገር ግራ ገባን እኮ ወገን። ወንድማችን ዮኒ ታስሯል። ፕላስ ደግሞ ዲያቆን ዘላለምም እንደታሰረ የሰማን ነው የምንገኘው። እነዚህ በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። በፓስተሩ ትዕዛዝ የሰው ሕይወት አለፈ። ሰላም ውድ የተከበራችሁና የተወደዳችሁ የዲጂታል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን እየላችሁ ቀርብ ያለው ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምን ለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም አስገራሚ ድንቅ ተአምር የሚሰማባትን ገዳም ሁላችሁም ታውቃላችሁ ተስፋ አድርጋለሁ። በስውራ ማርያም ቤተክርስቲያን የማይሰማ ተአምር የለም። ታዲያ እጅግ በጣም ደስ በሚል ሁኔታ ባልና ሚስቶች ናቸው። ለዘመናት ልጆች አልነበሯቸውም። በስተመጨረሻም ልጅ ለማብቀት እንደበቁም የተናገሩ ምስክርነትንም እየሰጡ ነበር። ይህን ቪዲዮ አይተን እንመለስ። እኒህ የምትመለከቷቸው ባልና ሚስት የዛሬ ዓመት ግንቦት ላይ መተን ነበረ። ልጅ አልነበረንም። ልጅ ለመውለድ ብዙ ሞክረናል፣ ነገር ግን አላገኘንም። እናቴ ስውሯ ማርያም ዝናሽን ሰምተን የመጣነው በልጅ ባርኪን አልናት። እኛ የጠየቅነው አንድ ልጅ ነው። እርሷ መንታ ሁለት ወንድ ልጅ ሰጠችን። ከፍ አድርጋችሁ አመስግኑልኝ ብላለች። ክብር ለድንግል ማርያም ይሁን። ስለታቸውን 25,000 ብር አስገብተዋል። አመስግኑ። እነሱም በልጅ ፍሬ የባረከች ሁላችሁንም ተባረካችሁ። ቤተሰቦች እጅግ በጣም ደስ የሚል ነገር ነበር የሰማነው። እነሱን የሰማች እናታችን ቅድስት ድንግል ማርያም እኛንም ተስማን ደጇን ለመርገጥ ያብቃን ያላችሁ እናንተ መልካም ምኞታችሁን ኮሜንት ላይ ተመኙልን። ወደ ኔክስት ቪዲዮ ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው? አንድ ወንድማችን እጅግ በጣም በሚያሳዝን ሁኔታ ከውጭ ሀገር ድረስ እዚህ ኢትዮጵያ ድረስ በመምጣት ትዳር ለመስራት አሰቡ። ታዲያ እዚህ ከመጣ በኋላ የልብ ህመም ችግር እንዳለበትም ከተነገረው በኋላ ኦክሲጅን አድርጎ ነበር የሚንቀሳቀሰው። ታዲያ በአንድ ቸርች ተገኝቶም ኦክሲጅኑን አውልቀው ፊት ከዚህ በኋላ ተፈውሷል ተብሎ ኦክሲጅኑን ካወለቀው በኋላ ህይወቱም እንዳለፈ እየተሰማ ነበር። እስኪ ይህን ቪዲዮም አይተን በፓስተሩ ትዕዛዝ የሰው ሕይወት አለፈ። ጋብቻ ለመመስረት ከዩናይትድ ስቴትስ ወደ ሀገሩ ኢትዮጵያ የመጣው ዋቅጅራ ገነት የተባለው ይህ ግለሰብ ባደረገው ሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ተነግሮታል። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታዬ የሚባል ግለሰብ ጋር እንዲሄድ ምክር ሰጥተዋለች። ፓስተሩ መጀመሪያ የተገጠመለትን የኦክሲጅን ገመድ አስወግዶለታል። አዲስ ልብ ሰጥቻለሁ ተፈውሰሃል ብሎም ወደ ቤቱ ይልከዋል። ዋቅጅራ የሕክምና ባለሙያዎች ንግግር ችላ ብሎ የነብዩን ምክርም ተቀብሎታል። ታዲያ ከአሜሪካ ወደ ኢትዮጵያ መጣው ተስፈኛው ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛውም አሸልቧል። የድርጊት ብዙዎችንም አስቆጭቷል። አጀጀ ፓስተሪን ደበርሴ ሉቡን ነማደርቤም ነምኒ ዋቅጅራ ገነት ጀደሙ ኩን አሜሪካ ራገረ ኢትዮጵያ ከን ኡፌፍ ጋ ኤሌጃሩፍ የሙተው እኩበ ኦኔቲን ቀበሙ ሳፊ በቀክሰኒ ሆዱ አከታሲፈሙፍ ሙርታኤቲ ጅራም ጃለሌኒሳ ከናመንታ ፕሮቴስታንቲ ሆርዶፍቱ ወላንሰ ከነዲሴ ገረነመ ፓስተር መሰረት ታዬ ጀደሙታ ከደሙ ጎርሲቴቲ ፓስተሪቸ ብረስ ኒዴሜ ኡጁም ኦክሲጂኒሳ ቡቂሴ አከገቱስ ጎቹን ኦኔ ሃራሲፍ ኬኔራ ፈይቴተስ ጀዴራም ዋቅጅራኒስ ጎርሰ ዶክተሮታ ዲሱን ጎርሰ ፓስተሪቻ ፉዳቹን ደርገጌስ አሜሪካ ኢሰገረ ኢትዮጵያ ዱፌ አብዲ ጅሬኘሳ ረፉልዱራ ያዳ ቱሬ ሉቡኒሳ አከደርቤ ሲማሜራም ወቺኩን ናሞታ ሄዱስ ደላንሲሴራም ቲፍሮተኒ ፊ ሂሮታሳፍ ሃርሜ ሚዲያን ጀጀቢና ሐዋ በጣም አሳዛኝ ነገር ነበር የሰማነው። ቤተሰቦች እጅግ በጣም ብዙ ሰዎችም በዚህ ድርጊት ተደናግጠው ምን ነክቷቸው ነው የተባሉ ነበር። እናንተስ ይህን ድርጊት እንድታያችሁት ሐሳባችሁን ኮሜንት ላይ አስቀምጡ። ሰዎች በትላንትና ደግሞ መምህር ዘላለም ታዬ እንደታሰረ የተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም የተለያየ ነገሮችን የተናገሩ ይገኛሉ። ታዲያ ከዚህ ቀደም መምህር ምህረታዊ የተለያዩ የቤተክርስቲያን መምህራን ሲታሰሩ የተለያየ ነገሮች ሲፈጸሙ የተናገራቸው ንግግሮች ነበሩ። እኚህን ንግግሮች ሰምተን እንመለስ። ዲያቆን ዘላለም ታዬ በወቅታዊ ጉዳዮች ምክንያት እስር ቤት እንዳለ እየተገለጸ ይገኛል። በኦርቶዶክስ እምነት አገልጋይነቱ የምናውቀው ዲያቆን ዘላለም ታዬ ሰኔ 1 2018 ዓ.ም ከምሽቱ 4 ሰዓት ላይ ለጥያቄ ትፈልጋለህ ተብሎ ወደ ማዕከላዊ ተወስዶ አሁንም በማዕከላዊ እስር ቤት እንደሚገኝ እየተገለጸ ይገኛል። ታዲያ ለእስር ምክንያት ነው የሚሉትም የወቅታዊ ጉዳዮች እንደሆኑ የጃንደረባው ትውልድና ሌሎች ሚዲያዎች እየዘገቡ ይገኛሉ። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን
የሰው ፊት እንኳን እኮ እኛ መታገስ አንችልም። እኛ ጋር እየሰማ ነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን፣ ግን አልታደልንም። ያንን ሀገርን አስበን እንጾማለን፣ ቤተክርስቲያንን አስበን እንጾማለን። በመጮህ አይደለም፣ በነገራችን ድምጽ እናሰማ በማለትም ብቻ አይደለም። ለቤተክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ሌላ መከራ ሲመጣ፣ ሌላ ችግር ሲመጣ እንዴት ነው ድምጽ እንሆናለን የምንለው? ሲመከራ ስንሰማው ቀላል ነው። እግዚአብሔር ካላስቻለ ግን በጣም ከባድ ነው። ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ተዋቸው እባክህ የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ይረሱታል። አስመሳይ ክርስቲያኖች ከላይ ስንታይ በደንብ ጠንቅቀን ፍሬ ያፈራን ምን መስል በጥላቻ ፍቅሩን በመቧጨቅ ለወጥ ነው። ከዛ እንደሌለን እርሱም እንዳልሰጠን ጭምር እናጎረመረመበታለን። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱኛ ላይ አልቆረጥም። እኛ ራሳችንን ቸል ባልበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅም አታሎ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። መከራ ለክርስቲያኖች እድገት ወደድንም ጠላንም ያስፈልጋል። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማው። የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን የተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ ሆነ ሰሞን አለን ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን ችግር ላይ ያሉትን ወንድም እህቶቻችንን ህዝባችንን እንዘረጋለን። በሰማችሁት ነው ቤተሰቦች፣ ሃይማኖት መሪዎች፣ ሃይማኖት አባቶች ላይ የሚደረግ ጥቃት ይቁም እየተባለ ይገኛል። ወይሳለ እናንተስ ምን ታላችሁ? የተሰማችሁን ሐሳብ በግልጽ ኮሜንት ላይ አስቀምጡ። ማሰማችሁ ቪዲዮ ምንድነው? አባታችን አባ ገብረ ኪዳን ሰሞኑን ባለው ኢትዮጵያ ውስጥ የሚከሰቱ ሁኔታ ላይ የተለያየ ነገሮችን የተናገሩ ነበር። እስኪ ደግሞ የአባታችን አባ ገብረ ኪዳን ንግግር ሰምተን እንመለስ። እግዚአብሔር ይፈርዳል፣ ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረው። ከ17 ዓመት በላይ ቤተክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለም። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ደሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል።
ነገ ግን ላረዳችሁ ሰዎች ግን ወዮላ። ቤተሰቦች አባታችን ሲናገሩ የነበረው ነገር እጅግ በጣም ትክክል ነው። አባታዊ የሆነ ምክራቸውን ነበር ሲናገሩ ሲያስተላልፉ የነበሩት። እናንተስ ምን ታላችሁ? እናንተ ከን እግዚአብሔር እድሜና ጤና ጨምሮ ይስጥልን፣ ያገልግሎት ዘመናቸውን ይባርክልን። ወር ነግስት ለማው ቤተሰቦች እናታችን ቅድስት ድንግል ማርያም ማለት ለኛ ምን ማለት ነች? በተለይ ደግሞ ለኛ ለኢትዮጵያውያን እናታችን ቅድስት ድንግል ማርያም እጅግ በጣም ብዙ ነገራችን ነች እየተባለ ይገኛል። በይሳሌ ታዲያ እጅግ በጣም ደስ የሚል ቪዲዮ አይተን እንመለስ። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉሥ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው? ግን እንዴት ቻልክበት?
ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት። ነው ቤተሰቦች እጅግ በጣም ትክክል ነው። የተለያዩ ገዳማት፣ የተለያዩ ሰዎች ስም፣ የተለያዩ ተራራዎች ስም እንዲሁም ደግሞ ገበሬዎች ራሱ መዳበሪያ እንኳን ሳይኖራቸው ሲቀር ድንግል ማርያም ታውቃለች ብሎ ነው እህሉን የሚዘሩት እያለች ነበር እህታችን ስትናገር የነበረው። ታዲያ እጅግ በጣም ብዙ ሰዎችን ያስደሰተ ነገር ነበር ስትናገር የነበረው። እናንተስ እኚህን ንግግሮች እንዴት አገኛችኋቸው? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ለእናንተስ ቅድስት ድንግል ማርያም ምናችሁ ነች? ቅድስት ድንግል ማርያም ለእናንተ ምናችሁ ነች? እናቴ ቅድስት ድንግል ማርያም ማለት ለኔ ያላችሁ ደስ ነገሮችን ኮሜንት ላይ አስቀምጡልን። እስኪ ደግሞ ፓስተር ሸሬ የሚናገረውን ነገር ሰምተን እንመለስ። እንደ ኳስ ተጫዋቾችን ያሳዝነኛል። ኳስ ተጫዋች አይተሽ ከሆነ ሜዳ ውስጥ ውር ሲል ኮቹ በቃ 7 ቁጥሩን ቀየረው ብሎ ለኮሚቴው ይነግራል። 7 ቁጥር ብልጭ ሲል አያጥም እኮ ገና ጫወታለሁ ብሎ ሲያስብ ናውጣ ይባላል። ህይወት እንደዚህ ይሆንብሻል። መቼ እንደምትወጪ አታውቂም። መቼ እንደሚበራ በቃ ትውጣ በ29 በ31 ምና ይባላል እኮ። ሰው እኮ ይወጣል፣ በትንሽም ይወጣል፣ በትልቅም ይወጣል። ሜዳ ውስጥ ምን ቆይበትን ጊዜ አናውቅ። ስለዚህ የተቀነሰ እንደሆነ ማወቅ አለብን። ስለዚህ የምር የምንጫወት ሰዎች እንሆናለን። የምር የምንሰራ ሰዎች እንሆናለን። የምር የምንወድ ሰዎች እንሆናለን። የምር የምናስብ ሰዎች እንሆናለን። ስለዚህ የተቀነሰ መሆኑን ማወቅ በጣም ኩል ነው የሚያደርግሽ። ስርዓት ነው የሚያስይዝሽ። አሁን አይቻለሁ እኔ በካንሰር በምናምን ታመው ወሬ ቀራቸው የተባሉ ሰዎች የህይወታቸው ትልቁ ዓላማ ምንድነው ስትያቸው አሁን እዛ መሬት ከመንግስቱ ሲጂ ፕላን እንትን ብዬ ሊሉ አይችሉም። አንድ ወር ቀረ የተባለው ሰውዬ ትዝ አይለው መኪና አንቺ በጣም ቢግ ዲል ወሳኝ ምናምን የምትይው ነገር እነሱ ጋር ቦታ የለው። ታውቂዋለሽ። ልክ በቃ ይሄ የሚሞቱበት ቀን የተነገራቸው ሰዎች ቫልዩ የሚያደርጉት ነገር ያላችሁ ደግነት እንዴት ተለቀውት መሬትን እንደሚኖሩ ታያለሽ። በቃ ለዚች ጊዜ ይላል ክፉና ደግ ሰው ጋር እሺ ወሳኝ ነው ማለት ነው። ግን ችግሩ ይሄንን መርመረን እንዳንደርስ ዘላለም ውስጣችን አለ። ባይብል እንደሱ ይናገራል። መርምሮ እንዳይደርስበት እንዳያስተውሉ ዘላለምን በልቡ አኖርክበት ይላል። ሁላችንም ውስጥ ዘላለም አለ። ያ ዘላለም ሰማችሁ ስለ ቤተሰቦች ከሃይማኖት መሪነቱ ባለፈ እጅግ በጣም ብዙ ሰዎችን የሚያስተምር ነገሮችን ነው ፓስተር ሸሬ የተለያየ ጊዜ የሚናገረው። ስለዚህ ደግሞ በትዳር ዙሪያ የሚያወራቸው ወሬዎች እጅግ በጣም ብዙ ሰዎች አብዝተው ይወዱታል። ተራናንተስ የፓስተሩ ሸሬውን ነገር እንዴት አገኛችሁት? ሐሳባችሁን ኮሜንት ላይ አስቀምጡ። እስኪ ደግሞ ሌላ ወቅታዊና ሰሞንኛዊ አነጋጋሪ የሆነ ቪዲዮችን አይተን ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተ ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኔና ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው
ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ቤተሰቦች ሳምንቱን በስፋት ሲነገሩ ሲሰሙ የነበሩ መረጃዎችን እነዚህን ይመስላሉ። እናንተስ እንታገኛችኋቸው? መመልከት አይኑን በደንብ አድርጋችሁ በኮንፊደንስ መመልከት፣ የስስት አይን ማውጣት። ስለ ነገ በመጨነቅ ዛሬያችሁን አታበላሹ። የማቴዎስ ወንጌል ምዕራፍ 6 ላይ በደንብ ከቁጥር 25 ላይ ስለ ነገ መጨነቅ እንደሌለብን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሚገባ አስተምሮናል። ሁልጊዜ ዛሬን እያበላሸን ስለ ነገ ስንጨነቅ እንገኛለንና ስለ ትናንትናም ስናስብ እንገኛለንና ትናንትና ታሪክ ነው፣ ነገም ትንቢት ነው። ዛሬ ግን የኛ ነው። ዛሬን በአግባቡ እንጠቀምበት። ከጠዋት ከቤታችን ስንወጣ ጀምረን ሙሉ ቀኑን እንዴት እንደተጠቀምን ማታ ላይ ኦዲት እናድርገው። ስንገናኝ ከሰው ከሰላምታ ጀምሮ እንዴት ሰላምታ መስጠት እንደሚገባን ደህና አደርክ ደህና አደርሽ ተባብለን ምናልባት ጓደኛችን ጎረቤታችን ከስቶ ሊሆን ይችላል፣ ታሞ ሊሆን ይችላል። ምነው ከሳህ የሚባለውን ቀንሰን በተቃራኒው አምሮብሃል በማለት ሰላምታም ስንጨብር ቀጥ ብለን ቆመን በአግባቡ ፊቱን እያየን ማራኪ በሆነ ቃል ሰላምታ መስጠት ይጠበቅብናል። ለተወሰነ ሰከንድ ማየት ጓደኛችንን ጨብጠን ሰላምታ በባህላችን ወይ በትከሻ ሊሆን ይችላል ወይ በእጅ በመጨባበጥም ሊሆን ይችላል። ከሁለቱ አንዱ ስንጨባበጥ ስንገናኝ እንዴት ነህ ሰላም ነው ወይ ውዴ ሙሉ ስሙን መግለጽ አለብን። ሙሉ ስሙን የክብር ስም ካለው ከነ ክብር ስሙ ጠርተን ዶክተር ከሆነች ዶክተር ከሆነ በሙሉ ስማቸው መጥራት ይጠበቅብናል። ሰዎች በተፈጥሯችን ከሙዚቃ ይልቅ ስማችን እጅግ ይጠመናል። ብናዳምጠው ብንሰማው ሰዎች ሲናገሩ ስማችንን መስማት እጅግ ያስደስተናል። ስለዚህ ሙሉ ስሙን መጥራት አይረሳ። ከዛ በኋላ ደግሞ ቀጥ ብሎ መመልከት አይኑን የስስት አይን አሳዩት። በአውንታዊ መልሱለት፣ አዳምጡት። ቁጥብ ያለ ቃላት መልሱ። አቋማችሁን ደግሞ አትቀያይሩ። አቋም ይኑራችሁ፣ በአቋማችሁ ጽኑ ማለት ነው። ማንነታችሁ እንዳታጡ። አቋም የሌለ ሰው ማንነት የለውም። ሁልጊዜም በሰው አቋምና በሰው ሐሳብ ነው የሚኖረው ማለት ነው። ለራሳችሁ አቋም ያስፈልጋል። አቋማችሁን ግልጽ አድርጉ። የኔ አቋም ካልተሳካ ብላችሁ ግድ እንትን ለማሳመን አትሞክሩ። አቋማችሁን ግን ቁጥብ ባለ ቃል እርግጠኛ ሆናችሁ አስተላልፉ። ከዚያ ባለፈ ደግሞ አመስጋይ ሁኑ ወገኖቼ። አመስጋይ ለእያንዳንዱ ለየተቃቀሏ ነገር ሁሉ አመስግኑ። ለዚህ አየር ለሰጠን አምላክ ማመስገን፣ እስትንፋስ ለሰጠን አምላክ ማመስገን፣ ውሃ ለሰጠን አምላክ ማመስገን፣ ትንሽ ነገር ለሰጠን አምላክ ሁሉ በትንንሹ ማመስገን ይልመድብን። በትንንሹ አመስጋኝ ስንሆን ወደ ትልቁ ነገር እግዚአብሔር ወስደናል ማለት ነው። በትንሹ ነገር አመስጋኝነትን በቀን በቀን አትርሱ። ከጠዋት ስትነው ሌሊቱን አሳልፈ ለቀን ያበቃል፣ ለጠዋት ያበቃል፣ ለብርሃን ያበቃል በማለት ቀናችሁን በምስጋና ጀምሩት። ሰጥቶ መቀበል ነው። እግዚአብሔር እኮ ስንሰጠው ነው የሚሰጠንና ሀቡሁ በክሙ ነው የሚለውና በትንሹ እግዚአብሔር ላደረገልን ነገር ምስጋና ለግሱ። ይህን ስናደርግ ይጨምርልናል። ባመሰገን ልክ ነው። በትንሹ ታመነ በትልቁ ይሾማል የተባለና በማቴዎስ ወንጌል ምዕራፍ 25 ላይ እናንተ በትንሹ ባላችሁ ነገር ላይ በማጉረምረም አይደለም መጀመሪያ ያለባችሁ፣ ቀናችሁን በማመስገን ጀምሩት። እግዚአብሔር ወይ ቸር አሳድረናል እኮ ቸራሳ ይሄን ህይወት ሰጥተኛል እኮ እስትንፋስ ሰጥተኛል፣ ዛሬን እንድውል ሰጥተኛል እኮ በሚል በትንሹ ማመስገን ከጀመራችሁ እግዚአብሔር እየጨመረላችሁ ለትልቁ ምስጋና፣ ለትልቁ ነገር፣ ለትልቁ ስጦታ፣ ለትልቁ ክብር ያበቃችኋልና ቀናችንን አናበላሽ። ሰዎች በትላንትናው ደግሞ መምህር ዘላለም ታዬ የተለያየ ነገሮችን የተናገሩ ይገኛሉ። ሰምተን እንመለስ።
ምንድነው እየሆነ የሚገኘው ነገር ግራ ገባን እኮ ወገን። ወንድማችን ዮኒ ታስሯል። ፕላስ ደግሞ ዲያቆን ዘላለምም እንደታሰረ የሰማን ነው የምንገኘው። እነዚህ ከላይ የምትመለከቷቸው አባቶች ሊቃውንቶች በሙሉ ታስሮ ነው የሚገኙትና ታስሮ የተባለበት ምክንያት ደግሞ እንደምንሰማው ከሆነ ያው ስለ አርሲው ጉዳይ ስለጻፉና ስለተናገሩ ነውና ያው የኛ መጣፋንታ ወደዛ እንደሆነ ኤክስፔክት እናደርጋለን። ግን ማለት ምንድነው እየሆነ የሚገኘው ነገር? እኛ ያልነው እኮ ፍትህ እኮ የጠየቅነው ሌላ ዓላማ እኮ የለንም። ሀገር ይገልበጥ፣ መንግስት ይውረድ፣ እኛ ስልጣን እንያዝ ምናምን የሚል ነገር እኮ የለንም። ንጹሃን እንዳይሞቱ መንግስት ድርሻውን ይወጣ ማለት ወንጀል ሆኖ ነው ወይስ ማለት አልገባንም። እየሆነ የሚገኘው ነገር ምንድነው እየሆነ የሚገኘው? ግን እዚህ ጋር አንድ አስረግጬ መናገር የምፈልገው ነገር ይሄን ነገር እያደረጋችሁ የምትገኙ አካላት በዚህ በአርሲው ጉዳይ ከሆነ ይሄን ነገር እያደረጋችሁ የምትገኙት በደሞ እያሰራችሁ የምትገኙት በዛ ኬዝ ከሆነ ምናልባት ዛሬም ሆነ ነገ ሰማይ ዝቅ ብል ምድር ከፍ ብትል አንድ ማወቅ ያለባችሁ ነገር እኛ በአርባና በሰማይነ ቀናችን ከቤተክርስቲያን ልጅነትን የተቀበልን የኦርቶዶክስ ተዋህዶ ልጆች ቤተክርስቲያን ለኛ እናታችን ነች፣ እግዚአብሔር አባታችን ነው። እናታችን ስትጎዳ እናታችን ታለቅስ እናታችን ላይ እንደዚህ አይነት ነገር ተጋርጦ እያይዝም ልን አንችልም እኮ አይደለም። ቤተክርስቲያን የምታክል ቅድስት እናት ይቅርና ምድራዊ እናት ራሱ የሆነ ነገር ዝም ብሎ የሆነ ሰው ያየ በንቀት ቢያያት ራሱ ዝም ልን አልችልም። ሰው ለቤተክርስቲያን ደግሞ ከዛ በላይ ነው ዋጋ ምን ከፍለውና እኔ እስር የሚያዋጣ አይመስለኝም። እንግዲህ የሚያዋጣው ገዳዮችን አፈላልጎ ይዞ ለእስር ማቅረብ ነው፣ ለህግ ማቅረብ ነው። አሁንም ቢሆን ለታሰሩ ወንድሞቻችን እንደዚሁ ደግሞ ለአባቶቻችን ፍትህ ማለት ፈልጋለሁ። እንደሰማችሁት ነው ቤተሰቦች፣ አይሞታላችሁ የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ እኔን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ ብዬ ማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስለ አዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ እንለቃቸውን ቪዲዮች ላይክ ያደረጋችሁ አበረታቱን። ቴንኪው